እመጣለሁ ዳኒ አለ እሺ አለው እኔ እንግዲህ እዚህ አልነበርኩም እና ሲሳይ ቤት ነበርኩኝ። በዛ ጉዳይ ላይ ማውራት ይቻላል? አምሰው ግን እሱ ላይ ነው እያወራን ያለነው እና በዛ ዙሪያ ነው። በጣም ቅር ብሎኛል። ቅር ያለኝ ለምንድን ነው እንግዲህ እንደሚታወቀው ገና እኛ ጋር መምጣትህ ነው። እኛ ጋር የመጣን ሰው እንደ እንግዳ ተጠንቅቀን ልናወራ ሲገባ የኛ ድምጽ ይገባብኛል። ኤኮ አለው ሰው ኤኮ አለው። እሰማለሁ በደንብ ኦኬ ቴንክ ዩ ባይዘው ሰላም ሳላችሁ ነው የገባሁት። ጆዬ የተወደደ ወንድማችን ኤፍሬም፣ ዘሌ፣ መዲ፣ ገኒ ሰላም፣ ሁላችሁም ሰላም ብያለሁ። በጣም ይቅርታ በዛ ቤት ስላዘንኩኝ ገብቼ ልናገር ነበር። ጭቅጭቅ ነው ትርፉ ብዬ እዛ የተውኩትና ይህ ሀሳብ መጣልኝና እናንተ ከተቀላቀልኩኝ እና ሰሙ እንግዳ ነው። አሚን እንግዳ አይከበርም እንዴ? ማለት እንደ ሰው እንኳን ሲታይ እንዲሁ ዝም ብለን ያለንን ነገር የመሰንጠቅ አቅም ተጠቅመን ሰውን ማሸማቀቅ ምን ይባላል? ገብቷችኋል? እኔ ላይ ተነሱ፣ ችግር የለውም። ቢያንስ ትንሽ ቆይቻለሁ እና በጣም ልንጠነቀቅ የሚገባ ወንድማችን ነው። በጣም ልናጨናግፉ አይገባም። ትክክል አይደለም። ድካም እንኳን ብናይ ድካሙን ቀስ ብለን ነው እንጂ የምንናገረው ያለ የሌለ ማስተዋላችንን ተጠቅመን እርስ በራስ ፔንቴዎች እንደምንባላ እኔ ሰሙ ላይ አፍ መከፈት አለበት ብዬ አላምንም። ሪሊ ሶሪ አዝኛለሁ። ድምፄ የሚሰማቸው ከሆነ በዛኛው ሳይድ ያሉ ሰዎች አዝኛለሁ። ትክክል አይደለም። እኔም ብታቆኝ ወደ ጌታ ስመጣ ምን ልትሉኝ ነበር? ማለት ወደ ጌታ ስመጣ በቃ ሁሉ ስህተቶች ነበሩኝ እኔ ሁሉ እና ግን ክርስቲያኖቹ እያዩ እየመከሩ እየሳቁ ነው እና ሰሙን ሊበሉ ልበል ያሰፈሰፉ ወደኋላ እንዲመለስ ያሰፈሰፉ ሰዎች እንዳሉ ልብ እንድትሉ ይገባል። ክርስቲያኖች እዚህ ያላችሁ ሰዎች ይሄ መልእክት ለስሙ አይደለም ለእናንተ ነው። በጣም አፕሪሼት ነው ማድረጋችሁ። ቤቱ ሞልቶ ነው ማየው። መዝሙር ሲሆን ሰው ቤቱ ሙሉ ነው። አብራችሁን ያላችሁት በጣም ደስ ይላል። ግን ይሄ እርስ በራስ እኛ ጴንጤዎች እንደምንባላ ያንን የተለመደ ጎራዴ ይዞ አዲስና እንግዳ የሆነን ሰው በዚህ መልኩ በጭካኔ ነገር እየሰነጠቁ እንትን ማለት ትክክል አይደለም። እግዚአብሔርን መፍራት አለብን። እሰይ ነው ማለት ያለብን። ገና መች እንትን ሆነ። ትክክል አይደለም እና ሰሙ በጣም በርታ። በነገር ሁሉ አብረንን ያለ ነው። ደግሞ በነገር ሁሉ አብረንን ያለ ነው ስንል ብትደክም እንኳን ኦኬ፣ ብትሳሳት እንኳን ብታጠፋ እንኳን እኔ ደግሞ ስፔሻል ነገር ልንገር፣ አውቀህ ብታጠፋ እንኳን አብሬ ነኝ። ገብቶሃል? ተሳስተህ አይደለም፣ የእውቀት ችግር ኖሮ አይደለም። አውቀህ ራሱ ብታጠፋን ያልተውክም እና ክርስቲያኖችም ደግሞ ተመሳሳይ ልብ ያላቸው ክርስቲያኖች ከኔ ጋር ይተባበራሉ ብዬ አምናለሁ። ተሳስተህ ካለማወቅ ከምናምን አይደለም፣ አውቀህ ብታጠፋ ጭምር አንለቅህም። ምክንያቱም ወንድማችንን አሳልፈን መስጠት የለብንም። ነውር ነው፣ አይደረግም፣ ያሳፍራል። እንዲህ አይነት ክርስትና አይ ሪሊ አም ሶሪ። እና ክርስቲያኖች በርቱ፣ አብራችሁ ያላችሁት እኔም አብሬ ያለሁኝ። በነገር ሁሉ አሰምርበታለሁ። እንዲህ ስለሆነ ነው የመጣው እሰይ፣ እንደዛ ስለሆነ ነው የመጣው እሰይ። እንዲህ የኔን መናገር አለብኝ እንዴ? ሰሙን ለማጽደቅ የኔን ድካም መናገር አለብኝ? ፕሊዝ ድካማችንን አናወራ። ሁላችንም ከየት እንደመጣ እናውቃለን። በነገር ሁሉ በቃ ሰሙ አውቆ በቃ አንድ ታች ላላችሁ ሰዎች ልንገራችሁ፣ ሰሙ ሳያውቅ አይደለም፣ እውቀት ጎሎት አይደለም። አውቆ ቢሳሳት ራሱ አልተውም። እኔ አውቆ ጠላት ርር ይበል። ጌታ ብዙቶ ይባርክ። እግዚአብሔር ረድቶሃል። ትልቅ ውሳኔ ነው የወሰንከው። ጌታ ይረዳሃል።
የኛ እርዳታ ደግሞ ምንም አይደለም፣ እግዚአብሔር ሊረዳ ከሚችለው በላይ ማለት ነው። ተባረክ፣ ጌታ ይረዳሃል፣ መላእክቶቹ ይጠብቁሃል። እሺ፣ መንፈስ ቅዱስ ይረዳሃል። ጴንጤዎች ያደረጉትን ነገር ሁሉ ማድረግ አይጠበቅብህም። ኦንላይን ነው ጌታን የተቀበለው። እሰይ! እንዲህ እንደዛ የሚባል ነገር የለም። ነውር ነው እንዴ? አጋንንት ታናሽ ወንድሙን እኮ ትክክል አይደለም። እና እዚህ ያላችሁ ክርስቲያኖች በጣም ነው አፕሪሼት ማድረጋችሁ። ጌታ አብዝቶ ይባርካችሁ። በነገሩ ሁሉ ልንጠብቀው ይገባል። አጅር ያሰፍስፏል፣ ሊበላው አይገኝም። ግን እንጸልይለታለን፣ አብረነው እንሆናለን። ጌታ ይረዳዋል። ሰሙ ደግሞ በእውቀት ችግር የለበትም፣ የሚያነብ ሰው ነው። የምናውቀው ነገር ነው፣ እንተዋወቃለን። ባለፉት ጊዜያት ይበረታል፣ ጌታ ይረዳዋል። እሱም ደግሞ በጣም ጎበዝ ነው። ሪላክስ አድርጉ። ለሰሙ አንድ ነገር የምነግረው ጥፋት ብታጠፋ እንኳን እሰይ፣ እንኳን አጠፋ፣ ያው እስከ ጥፋታችን አለን፣ አንቆጥርብህም፣ ጌታም አይቆጥርብህም። ጌታ ይባረክ። በእውነት ነፃነት አለ፣ የመሳሳት ነፃነት አለ። ሰው ወደ ቤተክርስቲያን የሚመጣው ድካም ስላለበት ነው እንጂ ፐርፌክት ሆኖ አይደለም። ማንም ቅዱስ ሚካኤል ቅዱስ ገብርኤል አይደለም። ጌታ ራሱ ነው ቀስ እያለ የሚያስተምረውና በርታ ወንድሞች እህቶች ጨምሩበት። እኔ እንግዲህ ከዚህ በላይ ማውራት አልችልም። ምናልባት ስሙ ከሌለ ሌሎች የገረመኝ ምንድን ነው? እሺ በጣም ይቅርታ። እግዚአብሔር አምላክ ጸጋውን ያብዛልህ ዳን። እግዚአብሔር በነገራችን ላይ ማንን እንዴትና ለምን እንደሚጠራ ማንም የእግዚአብሔር ጥሪ በሰው ዓላማ አይደለም፣ በሰው ሐሳብ አይደለም። እና ምናልባት ጀስት ይሄ የጠላት ውጊያም ሊሆን ይችላል፣ ፈተናም ሊሆን ይችላል። እና አንድ ክርስቲያን በእንዲህ አይነት ነገር ውስጥ ሊያልፍ ግድ ይላል። በነገራችን ላይ እዛ ቦታ ትንሽ ቢያቆዩኝ ጥሩ የሆነ መልእክት አስቀምጬላችሁ እወጣለሁ ብዬ ነበር ተስፋ ያደረኩት። ረጅም ሰዓትም የታገስኩት ለዛ ነውና ሲናገር የነበረው ኦልሞስት ሆል ማለት ይቻላል ውሸት ነበረ። እኔ በዚህ ልክ እኔ ዲስማችም እንትን አላልኩም። ከወንድሞች ጋርም ቁጭ ስል እድል ሲሰጡኝ እንኳን ብዙም አላወራም፣ ዝም ነው የምለው። ወይ እንዲህ ቦታ ነኝ እላቸዋለሁ ምናምን። ጀስት የቱ ጋር እንዳየኙላ እኔ አላቅም። እና የሆነ ቪዲዮ ተቆርጦ ታደቆለታል። ቪዲዮውን እንትን ያልኩት ሲሳይ በተከታታይ 3 ቀን ሙሉ ያሰድበኝ ነበረ ቤት እየከፈተና ምናልባት ወንድሜ ነው ካተረፍኩት ብዬ ነበረ ቤት የሄድኩትና በውስጥ መስመር ምናልባት ንግግሬ ከጎዳ ሲያረ ምንም ችግር የለውም የእውነቴን ነው ብሎ ምሎልኛል በውስጥ መስመር። ምናልባት ይቅርታም ብዬው ነበር በውስጥ መስመር፣ ምናልባት ላሳያቸው ይችላልውና አንዳንድ ሰው በጣም ከባድ ነው። እኔ መጥፎ ነገር አይደለም በሰዓቱ በቃ ክርስቲያኑን አንድ እጅ ለእጅ ተያይዘን በቃ እግዚአብሔር እናገልግል ነበር ያልኩት። ሰማፕስ አረጋው ሐሳቤና እንደዛ አይደለም። ገኒ ሐሳብ ካለሽ ምትሽናሽና ወደ ዘጠኝ እንሄዳለን። እሺ ሰላም ሁላችሁንም እህት ወንድሞቼ በጌታ ይሆናችሁ በጌታም ያልሆናችሁ ሁላችሁም የእግዚአብሔር ሰላም ይብዛላችሁ። ትንሽ የኔ እንትኔ አስተያየቴ ትንሽ ለየት ሊል ይችላል። ምንድነው ምለው ቀድም ከሰማሁት እዛ ሆነን የሰማሁት ነገር አለና እንደዚህ እንላቸዋለን። እነሱ የሚያደርጉትን አቆምና ይቅር በላቸው እንላለን። ልክ እስጢፋኖስ ትዝ ይላችኋል አይደል? እንትን ሲሉት ሲወግሩት ያው በጌታ ነን ይላሉ እንጂ በጌታ አይደሉም። ስለዚህ ይቅር በላቸው ብሎ እንደ ክርስቶስ ኢየሱስ አይነት ጸሎት የጸለየው መጽሐፍ ቅዱሳችን ላይ እስጢፋኖስ ነውና ከዛ በሱ ምጥ ፖል ተወልዷል። ካስገዳዮቹ አንዱ ስለነበረ ማለት ነው። እና ሰሙዬ በጣም እንወድሃለን። እንኳንም ጌታ ኢየሱስ ክርስቶስ ረዳህ፣ እንኳንም ወደኛ ህብረት ተጨመርክልን። ሌላ ባንተ ውስጥ ያለው ዝም የማስብል ስለሆነ በወንጌሉ ቀጥል፣ ሂድ፣ በርታለን። እኔ እንደዛ ነው ምለው፣ በጣም እንደዛ ነው ምለው። እና እነሱ ደግሞ ስንመለከታቸው አንደኛውን ደምረው ይሻላል። ደምረው ምንድነው
ደምረው ይህንን ዓለም ወዶ ሄደ ብለን ዴማስ ብለን ስም ሰተነዋል፣ ወይ ደግሞ ኤሳው ብለነዋል። እዚህ ጋር ያሉት ግን በዚህ መልክ አሉ። እግዚአብሔር ይቅር በላቸው፣ ወደ አእምሮ እግዚአብሔር ይመልሳቸው ነው። ምን እያደረጉ አሉ ቢባል ያ አሁን ምንድነው በቃ ጭብጨባ ያገኛሉ፣ ጎበዝ ይባላሉ። እንደዚህ አይነት ነገር ነው። በጣም ያሳዝናሉ። ሊለቀስላቸው ይገባል እንደዚህ አይነቶች። ለምን ሲባል መበስበስን እያጨዱ አሉ፣ ወደ ሞት ውስጥ እየሄዱ አሉ። እንኳንም ገብተ ተናገርክ። ትክክለኛ አይነት ስራ ነው እየተናገርክ ያለው እና እግዚአብሔር ይባርክ። በዚሁ ቀጥልልን ነው ምልህ። አንዴ ጭንብሌን ገለጥ ላደርግ ወይ ደግሞ ካባዬን ላውረድና ስለኔ ማንነት ልናገር። እንደው ምስክርነት ትንሽ አጠር ያለ ነገር። አስተዳደጌ በእግዚአብሔር ቤት ነው። ወንጌል ማደርሰው በካቶሊክ ነው። ኦኬ ሳደርስ የነበረው ማለት ነው። በጣም ብዙ የሐሰት ምስክር ተቀምጦልኛል። የቆሼ ድሩዮች ሊደበድቡኝ ገብተዋል። ምናልባት በካቴድራል ካወቃችሁ፣ በመከኒሳ፣ በኮንሶላታ፣ በጉለሌ ፍራንቼስኮ 70 ደረጃ ላይ ያሉት ሲስተሮች ጋር እንደዛ ሳገለግል ነበርና ምንድነው ብዙ እውቀት ኖሮኝ አይደለም የምናደርገው ወይ ደግሞ የምመሰክረው ስለ ክርስቶስ ኢየሱስ ነው። ክርስቶስ ያለው ህይወት አለው፣ ክርስቶስ የሌለው ህይወት የለው። እነሱስ በጣም ብዙ እውቀት በጣም በፍልስፍናው ዓለም በምኑ በጣም አድጓል። ክርስቶስ ኢየሱስን እውነትም ስንናገረው ንግግራችንን ጌታ መንፈስ ቅዱስ በምልክት ያጸናው ነበር። አጋንንት ያለበት አጋንንት ይወጣለታል። ሰዎች መንፈስ ቅዱስ ይሞላሉ። ብዙዎች ጌታን ያገኛሉ። እግዚአብሔር በምልክት ያጸናው ነበር። አንተ አጠራርህ ጌታን የጠራ ከዚህ በፊትም ማለት እውነትን ታውቃለህ። ስለዚህ ንግግሮች እግዚአብሔር በእንደዚህ አይነት መልኩ ያጸናልሃል። በኢትዮጵያ ብቻ አይደለም፣ አስፈላጊ ከሆነ ዓለም ሁሉ መተው የሚሰግዱላቸው ወይ ደግሞ ፕሬዚዳንት የሚመጡላቸው ፖፑ ጋር ቀርብ ያለው ሮም ውስጥ ማለት ነው 16ኛ ተብለው እኚህ አጭሩ በራሳቸው ፈቃድ ስልጣናቸውን የቀደዱ እንትን ያሉት የለቀቁት ማለት ነው። ኦኬ ሁሉም ሲሰግድላቸው ሲያልፉ በጣም አጭርዬ ትንሽ ናቸው። አልሰግድም ለማንም። ሊሰገድለት የሚገባው ማን ነው ሲባል ጌታ ኢየሱስ ክርስቶስ ነው። የሚገርም ነገር የዛ ጊዜ ማለት ነው። አሁን ለምሳሌ ስብሰባ ተደርጎ ይወገዱ የተባለን ጊዜ 10 ምናምን ነበርን። ከደው የተመለሰው ቀንደኛ የሚባለው እኔ ነኝ። ኦኬ ሐሰተኛ ምስክር አስቀምጠዋል። ግን እንደዚህ ነው ያልኳቸው፣ ስለ ቅድስና ማን የሚከሰን አለ? ለምንስ ከመዘምራን ወገዳለሁ? ንግግራችን ትንሽ ቢሆንም እነሱ ግን መቋቋም አቅታቸዋል። ኦኬ ምንም ነገር አልነበረኝም። መክበር በሚመስል መክበር በእነሱ እዛው ላይ ስራ አግኝቼ በጣም ብዙ ደረጃ ላይ እግዚአብሔር አድርሶኛል። ጌታ ኢየሱስ ስሙ የተባረከ ይሁን። ስለዚህ ዋና መሮጥ ያለብን ስለ ኢየሱስ ክርስቶስ ነው። ስለ ስም መሮጥ የለብህም። አንተ ስለ እንደዚህ አይነት ተራ ሰዎች ልታወራ ጌታ ኢየሱስ ክርስቶስ አልጠራህም። ወደዚህ መንግስቱ ስትመጣ ስለ ኢየሱስ ክርስቶስ ነው። ስለነበርክበት ቤት ነው። ከዛ ቤት እግዚአብሔር ሲያወጣ ለነዛ እውነትን እንድትነግራቸው ነው። በፍጹም ይሄ እንደዚህ አይነት ይቅርታ አድርግልኝና እንደዚህ አይነት ተራ የሆኑ ወይ ደግሞ እንደዚህ አይነት ስጋ የሚሸቱትን አትናገራቸው። በቃ ዝም በላቸው። እንዲህ አይነት ጠረናቸው ጥሩ ያልሆነ ሰዎችን መተው ይሻላል። እና እግዚአብሔር ሲያወጣ እዛ እየጠፉ ያሉት ገባ እዛ እየጠፉ ያሉት ክርስቶስ ኢየሱስ የሚያስፈልጋቸው ስለ ነፍሳት እንድትሮጥ ነው። እና ሰሙ ለምን ተናለ ተሰማን ምናምን አይሰማን። ልንሰደብ ነው፣ ልንወገዝ ነው፣ ልንገደልም ነው። ክብር ነው፣ በእግዚአብሔር ዘንድ ክብር ነው። ዛሬ በጣም ደስ አይለም? ስለ ክርስቶስ ስትነቀፍ ስትሰደድ በጣም ደስ የሚል ነገር ነውና በቃ እቀናለሁ። እንደዚህ አይነት በክርስቶስ ኢየሱስ የሚሆነውን ነገር እቀናለሁ። እና እኔ ሁልጊዜ የምለው እንደው መገደል ከተፈለገ አንደኛ እኔ ያለሁኝ እላለሁ። ስሙ የተባረከ ይሁንና በርታለን ወንድማችን። እኛም በዚህ ውስጥ ያለነው በእንትን ብቻ አይደለም። እንዴት ልበላችሁ፣ የሆነ ነገርን በእውቀት እንሄዳለን፣ በጸሎት እንሄዳለን። ውጊያችን ከደምና ከስጋ ጋር አይደለም። እኛ ስለበራልን ነው የከበረውን የመረጥ ነው። የከበረውን ወደ ላይ ያለውን የምንፈልገው። እነሱስ የምድር ነገርን ነው የሚያዩት።
ስለዚህ የሆነ ነገር በቃ ልንጸልይላቸው ይገባል። በጣም ነው የሚያሳዝኑት እንደዚህ አይነት ሰዎች ነው የምላችሁ። ተባረኩልኝ። ያለችኝ ሀሳብ እችን ታከላለች። እንደው ላዋጣ ብዬ ነው። አመሰግናለሁ። በቃውን ያብዛልሽ። እሺ እህታችን ግን እግዚአብሔር ይጠብቅሽ። ዘሌ አለ ዘሌ ካለ ሀሳብ ስጥና ወደ ኤፌን ሄዳለሽ። እሺ ሰላም ሁላችሁም ከላይም ከታችም ያላችሁ ሰሙዬም በጣም በቃ ስላንተ ስሰማ እውነት ነው የምነግርህ፣ ውስጤ ነፍስ አልቀረልኝም። ያው እኔ እናንተ በዚህ ፕላትፎርም ላይ በጌታ በኢየሱስ ብዙ ተባብለናል፣ ብዙ አውርተናል፣ ብዙ ተከራክረናል እና በቃ ስሰማ ሳይ ማመን አቃተኝ። በቃ በጣም ኢንስፓየር ነው ያደረኩት። ታስታውስ እንደውም ብዙ ጊዜ ያሳልፈናል ከነ ብፁዕ አምላክ ከነ መስፍኔ እኔ አንተ ምናምን እና አንዳንዴ ሁላ እኔ ምን አስባለሁ እኔና ሰሙ ጎንና ጎን ነን ከተወያየን ሁላ የምንገፋፋ ይመስለኝ ነበር። በጣም በቃ ብዙ እንከራከር ነበር። ብዙ ብቻ የሚያስቅ ጊዜ ነበረን። ግን እግዚአብሔር ይመስገን እግዚአብሔር በመጨረሻም በቃ ጌታ ድንቅን አደረግና በቃ ስላንተ እግዚአብሔርን አመሰገንኩ። እውነት በጣም ነው ልቤ ሐሴት ያደረገው እና ሰሙዬ አንተ ያው መጽሐፍ ቅዱስ ላይ አፖሎስ የሚባለውን ታውቀዋለህ መቼስ። አፖሎስ በእግዚአብሔር ቃል ይቃጠል ነበር ይላል የዮሐንስን ጥምቀት ወስዶ እና በቃ አፖሎስ አይነት ሰው ነህ። እግዚአብሔር የረዳ ሰው ነህ። ጥሩ መሰረታዊ የእግዚአብሔር እንትንም አለ ባክግራውንድም የእግዚአብሔር ቃል እውቀትህ የበረታ ነበር። እንደ ግሌ እንደ ወንድማዊ ምክር መክርህ በግልህ ይሄ ባለህበት አካባቢ እግዚአብሔር አጶሎስን ጳውሎስ አግኝቶ ከፊት ይልቅ ይላል መጽሐፍ ቅዱስ ከፊት ይልቅ የእግዚአብሔርን መንገድ እንትን አለውና ይላል መጽሐፍ ቅዱስ ላይ። ከዛ በኋላ አጶሎስ ምን አይነት ሰው ሆነ? ይሄ አይሁዳውያንን መጽሐፍ እየገለጠ ማለት ነው ኢየሱስ እሱ ክርስቶስ እንደሆነ መልስ ያሳጣቸው ጀመር ይላል። አንተም ከእንዲህ አይነት ሰዎች እግር ስር ቁጭ ብለህ በዚህ ፕላትፎርም ላይ ጌታ ድንቅ እንደሚሰራብህና አንደበትህን በጥበብ እንደሚቀባው አምናለሁ። ከዛ በተረፈ አንዳንድ ስላንተ በሚባለው እዚህ በምሰማው ብዙም ልብህ አይውደቅ። እዚህ ጋም ያው ሁላችንም ልናስተውለው የሚገባ ያው ስም ስለተጠቀሱ እና አቤልም እነ ሲሳይንም ጌታ በረዳን መልኩ እንጸልይላቸው። ያው እነሱም ወንድሞቻችን ስለሆኑ ምንም ማድረግ አይቻልም። ያው እንግዲህ መቼስ በቃ ዕዳ ነው ስላችሁ ቢያጠፉ እየገሰጽን እየተነጋገርን ቢሆን ይሻላል። ደክመው እንኳን ከቤቱ ቢሆን ይሻላሉ ወጥተው የክርስቶስ ተቃዋሚ ከሚሆኑ። በቃ እኔ አሁን ብዙ እግዚአብሔር ቤት ጋር ስገባ ሚዩት ነው የሚያደርገኝ። ሲሳይም እንደዛው ነው የሚያደርጉኝ። ግን ውስጤ በቃ ይራራላቸዋል። የፍርድን ቃል መናገር አልፈልግም። ጌታ ኢየሱስ ምሕረት ያርግላቸው። አቤልንም ጌታ ይርዳው፣ ሲስንም ጌታ ይርዳው። ሁላችንም በእነሱ አንዘን። እሺ፣ ጥሩ አይደለም። እኛ ስናዝንባቸው ጥሩ አይደለም። እሺ፣ በተቻለ መጠን እነሱንም እንሸከም። ሰሙዬ ተባረክ። እስኪ አሁን ቀጣይ ደግሞ እንወያያለን። ተባረከው። ወንድም በቃ ብዙም ሰዓት መያዝ አልፈልግም። ተባረከው። አመሰግናለሁ። ሰሙዬ እኔ ልውረድ። የሚገባ ሰው ካለ ሀሳብ የሚሰጥም ያው እወድሃለሁ፣ በእውነት እወድሃለሁ፣ በውስጥ ማወራሃለሁ። አውዞ በሉ እውነት አንዳንድ ሳማኝ እንደዚህ ነው። ጌታ እንግዲህ ሲመርጠን ከማንም ነው የሚለየንና እንደዚህ አይነቱን ደግሞ በእውነት እንወድሃለን። ሰሙዬ ተባረክ ነው። እሺ ሰላም ሰላም። አላቅም ሌሎች ስለ ጊዜ ማለት አስተያየት ከሰጡ እድሉን መጠቀም እችላለሁ። ሰሙዬ እሺ፣ እግዚአብሔር ሁላችሁንም የባርክ። ሰምዬ ሰላም ብያለሁ በድጋሚ። እግዚአብሔር እንኳን ረዳ እውነትን በማወቅህና ለእውነት ደግሞ በመቆምህ በጣም ደስተኛ ነኝ እና ከላይም ከታች ያላችሁት ሁላችሁንም ጆንዬ፣ ዳኒ፣
ሁላችሁንም በጌታ ሰላም እላችኋለሁ። ከታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ ማለት ነው እና እኔ ያው አስተያየት የምሰጠው ነገር በእውነት ዶና የተናገረችውም ሀሳብ አለ፣ ዳኒም ደግሞ የተናገረው መልካም የሆነ ሀሳብ አለ፣ ሁሉም ሰው የሰጠው ሀሳብ አለ። ግን በምንም ሁኔታ ውስጥ ብንሆን የጠራን ጌታ ስለሆነ ሰው ስላልጠራን ለተጠራንበት ዓላማ የሚገባውን ነገር ማድረግ ከኛ ይጠበቃል ብዬ አምናለሁ። አሁን በጣም ትኩረት አድርገን ልናስብበት የሚገባ ልንጸልይበት የሚገባ አንድ መሰረታዊ እውነት አለ። ምንድነው? ጠላት ሚዲያው ላይ የወንጌል እየተሰራ ስለሆነ በሚዲያው ላይ ብዙ ሰዎች እየዳኑ ስለሆነ አሁን እርስ በራስ እያባላ አንዱ አንዱን ወንድሙን የሚከስበት ጊዜ ነው የመጣው እና በጣም የሚያሳዝን ነገር ነው። ስለዚህ በምንሰማቸው በሚባሉት ነገሮች ያለ ማስተዋል ያለ እውቀት ለሚናገሩት ነገር ሁሉ ምላሽን ተነስቶ መስጠቱ ለጠላት በርን መክፈት ነው የሚሆነው። ስለዚህ ሰሙዬ አንተን እኔ እንደ ወንድማይነት ማለት ነው ያው በአካል ባንተዋወቅም በዚሁ በእንግዲህ እግዚአብሔር ባመጣው በዚህ በቲክቶክ ሚዲያ ላይ ስለ እግዚአብሔር ያለህን ቅንነት ስለ እግዚአብሔር ያለህን እውቀት በትንሹም ቢሆን አውቃለሁ እና አንዳንዴ አንተ ብቻ አይደለም ለሌሎች ሁሉ እንቅፋት የሚሆን ነገር እያደረጉ ነው ያሉት። ለሌሎች ሁሉ የሚሆን በጣም የሚገርመው ግን እኛ ክርስቲያኖች አገልጋዮች ተብለን የእግዚአብሔርን ስም የምንጠራ እግዚአብሔርን ብለን የምንል በሙሉ በአሁኑ ሰዓት እየተባላን እርስ በራስ ያለንበት ሁኔታ በጣም በእውነት የሚያሳዝን ነው። ግን አሁን መጽሐፍ ቅዱስ ላይ እንደሚናገረው በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ፣ በአንድ ሀሳብ ተስማሙ፣ አንድ ፍቅር አንድ ልብም አንድም ሀሳብ ይሆንላችሁ፣ ለወገኔ ይጠቅማል ለማለት ወይም በከንቱ ውዳሴ ምክንያት አንድ እኮ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር፣ እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ ብለው ጳውሎስ ይህንን መልእክት አስቀምጦታል። እና ዛሬ ግን በተለይ አሁን በፕሮቴስታንቱም ቤተክርስቲያን በየትኛውም ቤተ እምነት ውስጥ በእውነት ሰማይና ምድርን የፈጠረ እግዚአብሔር እሱ የሚከብርበት ነገር ነው እያደረግን ያለ ነው ከተባለ በእውነት አይደለም። በጣም የሚያሳዝን ለዳኑትም ላልዳኑትም እንቅፋት የሚሆን እግዚአብሔርን የማያስከብር ነገር፣ እግዚአብሔር የማያስደስት ነገር፣ አዋቂነን የሚሉ አንዱን ወንድሙን እያብጠለጠለ ከጥቅምም ይሁን ከምን ይሁን እኔ የማውቀው ነገር የለም። ግን ሪሊ በጣም ልናለቅስ ልንጮ ራሳችንን ልናይ ሚዲያውን ጊዜውን በከንቱ ከምናባክን ስለ እኔና ስለ ሰው ልጆች ስለ ትውልድ የተሰቀለውን ክርስቶስን የበለጠ ልንሰብከው የበለጠ ልንናገረው የበለጠ ልናደምቀው የሚገባን ታይም ነው ብዬ አስባለሁ። ምን አይነት ትህትና ነው የተማርነው? መጽሐፍ ቅዱስ የሚነግረን በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ የእግዚአብሔርነትን ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ጌታ ኢየሱስ እናንተ አምላክ የምትሉት እናንተ ጌታ የምትሉት እናንተ ንጉሥ የምትሉት እናንተ ኢየሱስ ብላችሁ የምትጠሩት አምላክ ሆኖ ሳለ ራሱን ባዶ አድርጎ በሰው ምሳሌ ሆኖ ስለኔና ስለእናንተ ትሑት የሆነው ጌታ እሱን የምናስከብር ሰዎች ነን። እሱን እያስከበርን ነው። እሱን ነው እያመለክን ያለ ነው። እሱን ነው ለትውልድ እየሰበክን ያለ ነው። ይሄ ነው ፍሬው። ይሄ ነው የክርስቶስ መልክ። በእውነት ኢትዮጵያ ኦርቶዶክስ ውስጥ ያላችሁ ከላይ ከፓትርያርክ ጀምሮ እስከታች በፕሮቴስታንት ያላችሁ በሙሉ ካቶሊክ የትኛውም ውስጥ ያለን ማለት ነው። በእውነት ጌታ በሚያውቀው በመንፈስ ሆኜ ነው የምነግራችሁ። ስሜታው እያለቀስኩ ነው የምነግራችሁ። ወደ እግዚአብሔር እንመለስ። ወደ እግዚአብሔር እንመለስ። ሰውን ለጠላት ሰለባ ማድረግ የለብንም። እርስ በራስ የምንነካከስበት ጊዜ አይደለም። የበለጠ ነፍሳትን የምናደንበት መቼ ወንጌሉ ተሰበከ? መቼ ክርስቶስ ተነገረና? መቼ የክርስቶስ መልክ በቤተ ክርስቲያን ተገለጠ? በክርስቶስ ኢየሱስ የነበረ ሐሳብ በእናንተም ይሁን ካለን ያንን ነው በሕይወታችን ልናንጸባርቅ የሚገባው
እና አቤላም እነ ሲሳይም ያላግጣሉ፣ ይስቃሉ። በእውነት የክርስትና እንኳን መልክና ውበት የለባቸውም። እህቴ ቅድም አለች ስጋ የሚሸቱ ከዛም ያባሰ ነው። ይሄ እግዚአብሔርን የሚያስከብር ነገር አይደለም እያየን ያለ ነው። በእውነት ልንጮህ የሚገባበት ሰዓት ነው። በእውነት ልናለቅስ በእግዚአብሔር ፊት ሆነን ልንጮህ የሚገባን ታይም አሁን ነው። ጌታ ኢየሱስ ስለ እኔና ስለ ትውልዱ፣ ስለ ህዝቡ፣ ስለ እናንተ ራሱን ባዶ አድርጎ ራሱን አዋርዶ አምላክ ሆኖ ሳለ ስለ እኛ ብሎ የተሰቀለበት ደሙን ያፈሰሰበት ስጋውን የቆረሰበት እሱን የተቀበልነው ከባህሪው ተካፋዮች ነን ብለን የምንለው ባህሪያችን ይሄ ነው። የሚንጸባረቅብን የምናየው ነገር እኔ ሁሉም ሰው እንዲሰማኝ ይፈልጋለሁ። የትኛውም ኢትዮጵያ ኦርቶዶክስ ውስጥም ያሉ ፕሮቴስታንት ውስጥም ያለ የትኛውም እንስበከው ጌታ ለትውልድ እስቲ እንራራ። ያልዳነውን ህዝብ የምንደርስበትን መንገድ እናስብ። ፕሊዝ አረ እግዚአብሔርን ፍሩ። አረ እግዚአብሔርን እንፍራ። በእውነት ከልቤ ነው የምነግራችሁ። በእውነት እግዚአብሔር በሰማይ ሆኖ አዝኖብናል። ይኸው በቤተ ክርስቲያን ውስጥ የጅንጉርጉር የሆነ የክርስቶስ መልክ የሌለብን ሆነን እርስ በራሳችን እየተበላላን እየተነካከስን ክርስቶስን እንሰብካለን እኛ የክርስቶስ አምባሳደሮች ነን ብዬ ለማለት በጣም ያሳፍራል። ለጠላት ምክንያት በር መሆን የለብንም። ጠላት ይችን ምክንያት አግኝቶ እያባላ ያም እዛም ዮናስ ማኛም የራሱን እዛ ወንጌሉን ትቶ በስድብ ውስጥ ገባ። ሁሉም ተሳዳቢ፣ ወንድሙን ከሳሽ፣ ወንድሙን አሳዳጅ፣ በደም የተገዛውን ትውልድ የሚያባሉ የሚያሳድዱ ሆነዋል። This is not the gospel of Jesus Christ. ይሄ ክርስቶስ መልክ አይደለም። ይሄ ክርስቶስ ልብ አይደለም። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይሁን ተብሎ እኛ የክርስቶስ ሐሳብ ነው ያንጸባረቅን ያለ ነው አይደለም። ስለዚህ እግዚአብሔርን እንዳያዝንብን ለምድራችን፣ በግል ሕይወታችን፣ በቤተሰባችን ጠላት ገብቶ ሕይወታችንን እንዳያጠፋ ከአሁኑ በንስሐ ወደ እግዚአብሔር መመለስ አለብን። በእውነት ማሽሞንሞን አያስፈልግም። እኔ ልንገራችሁ፣ ማንም አፕሼት እንዲያደርገኝ አልፈልግም። አምላኬን ግን በቃ እንዲሰደብ አልፈልግም። አባታችን ስሙ ሌላ ስም እንዲሰጠው አልፈልግም። ጠላት እንደፈለገ ሊፈነጭብን አይገባም በፍጹም። የራሳችንን እውቅና የራሳችንን እውቀት ለማንጸባረቅ አልተጠራንም። የተጠራ ነው የእርሱን በጎነት ልንናገር ከሆነ ከጨለማ የወጣ ነው የእርሱን በጎነት ልንናገር ከሆነ የእርሱን በጎነት መናገር አለብን እንጂ ያልሆነ ነገር መበላላትና መነካከስ ይሄ የክርስቶስ ባህሪ አይደለም። ከክርስቶስ ቤተክርስቲያን ውስጥም የለም። ከአባቶቻችን አልተማር ነው። ሐዋርያት ይህን አልሰበኩንም። ሐዋርያት ይህን አላሳሰቡንም። እንዲህ አይነት መልክ የላቸውም። እኛ ከየት የመጣብን መልክ ነው? በእውነት እኮ ነው የምነግራችሁ። በእውነት ሁሉም ቲክቶክን ከፍቶ አሁን ወንጌል ትቶ ሁሉም የሚያወራው እከሌ እንዲያደረገ ሲሳይ እንዲያለ፣ አቤል እንደዚህ ያለ፣ ዮናስ እንዲያለ፣ ኤርሚያስ እንዲያለ፣ እከሌ እንዲያለ ተብሎ ወሬው ሁሉ እሱ ብቻ ሆኗል። አረ ወንድሞቼ ፕሊዝ ውደቁና ጸልዩ። ይቅርባቸው አገልግሎቱ። ተመለሱ ወደ እግዚአብሔር፣ ንስሐ ግቡ። ኃጢአተኞች በደለኞች ነን። ክርስቶስን የሚያስከብር መልክ የለንም። ፕሊዝ በጌታ በኢየሱስም ነው ምለምናችሁ። ዝም ብሎ ያለ እውቀት ከሚናገረው ጋር መልስ እየተሰጣጠን why you are wasting your time? This is not our behavior. This is not our character. We are the divine, the partaker of the divine nature. የታለ ክርስቶስ ፍቅር? የታለ ክርስቶስ ባህሪ? በእኛ ላይ የሚንጸባረቅ አይታለ? ህዝብን ወንድሙን ቁጭ ብሎ መነካከስ መብላት ይሄ ነው እንደ ሐዋርያት የሰበኩን ወንጌል? ፕሊዝ በጌታ በኢየሱስ በተሰቀለው በክርስቶስ ነው መለምናችሁ። ተውትና ወደ ወንጌሉ እንግባ፣ እንስበክ፣ እንማማር። ክርስቶስን ከፍ እናድርገው። የጠላትን ዲያብሎስ ስራውን እናፍርሰው በወንጌል እውነት። is not about ፕሮቴስታንት የመሆን ኦርቶዶክስ የመሆን ካቶሊክ የመሆን ጉዳይ አይደለም። is all about
የመዳን ጉዳይ ነው። እግዚአብሔር ሰውን ሁሉ የጠራው በክርስቶስ ነው። ስለዚህ ሰው ሁሉ ክርስቶስን ሰምቶ እንዲድን ስለሆነ የሚፈልገው፣ ስለዚህ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይሁን ከተባለ ያንን ነው በሕይወታችን መግለጥ አለብን። ያንን ነው ማሳየት ያለብን። የሚሰድቡንን መመረቅ ነው፣ መስደብ የለብንም። የሚያሳድኑን መጸለይ ስለነሱ እንጂ ስለ አንድ ሰው የሆነ ኢሹ አድርገን ስለነሱ የምናወራበት ጊዜ አይደለም። አይደለም፣ በፍጹም አይደለም። ይሄ የክርስቶስ ባህሪ አይደለም ወገኖች። ጌታ ኢየሱስን እዩት እስቲ ምን ያህል ትሁት እንደሆነ። አምላክ ሆኖ ሳለ አምላክነትን መቀማት ሳይቆጥር ራሱን በሰው ምሳሌ አድርጎ ባዶ አደረገ። የባሪያን መልክ ይዞ እስከ መስቀል ሞት ድረስ ደረሰ እኮ እንዴ! አቤል፣ ዮናስ ማኛ፣ ኤርሚያስ ሁላችሁም የፈሰሰው ደም እኮ ከንቱ አይደለም። እሱን ልናስጠራ የዓለም ብርሃኖች ናችሁ ተብለን እያለ እኛ የዓለም ችግር ልንሆን ነው የተጠራ ነው። ይህ መሆን የለበትም። በፍቅር ልንስተሳሰብ፣ የሌላው ድካም የእኛ ድካም ሊሆን ይገባል እንጂ ምክንያት አድርገን ሰዎች የሚሉትን አንዱን እየተበላላ ስለ እነሱ ቁጭ ብለን የምናወራበት ታይም አይደለም። ስለዚህ በጌታ በኢየሱስ ክርስቶስ ስም ልንጸልይ ይገባል። ልንጸልይ ይገባል።